አታ ፌንት በላ። ደህና ነሽ? ደህና ነሽ? አይዞሽ፣ ደህና ነሽ? ምንድነው ያደረገሽ? ፍቅረኛዬ ነች፣ የወደፊት ሚስቴ ነች እና እሷ ጋር ለመጋባት ቀን ቆርጠን ወስነናልና እሱን ፕሮግራም ለመጨረስ ነው የመጣሁት። ከመጣሁ በኋላ ብዙ ፕሮግራሞቻችን አመቻችን፣ ኦርደር አደረግን፣ ጨርሰን ከጨረስን በኋላ ግን የተከሰተው ነገር የማይሆን ነገርና መጥፎ ነገር ነው የደረሰብኝ እና ወንድም ሰውም እኔ ሊያግታታል ብዬ አላስብም። ያው ወንድሜ ትንሽ እንዳይከብደው ብዬ ነው እንጂ መቼም ያው ሴቶች መቼ ስላንተ አልነግረህም አይደል? በቃ ማለት ነው። ሌላ ሰው ጋር ሄዳ ሊሆን ይችላል ነው የምትለኝ? ማለት ያው ምን አለ መሰለ እሱን ማለት እሱ ፊት እንትን ማለት ትንሽ ከብዶኝ ነው እንጂ ያው ይኖራል። ያው በቃ ገብቷል። ይሁን የምጠራጠረው ነገር አለ ምናምን። አሁን ደግሞ በጣም ሊያጠራጥረኝና እንትን ሊለኝ ይቻሉ ምን መሰለ አሁን ሰርጉ ሲቀር መጥፋት እስከዛሬ አትጠፋም ነበር። ገብቷል። በቃ ወይ ሌላ የምትወደው ሰው አብሮ አደጓ ሊኖር ይችላል። ምናልባት ሰሌ ላይ መቻት ይችላል ማለት አንተ ይጠይቃሉ። ግን ያው በተለያዩ ምክንያቶች ታሳምነኛለች። የሚገርምህ ነገር በተለያዩ ምክንያቶች እኔም በቃ አምናለሁ። ያው ዲቴል የሆነ እንደዚህ ግንኙነት ነገር ካላየህ ያው ግን ጥርጣሬ ነው አሁን እየነገርኩ ያለው ጥርጣሬ ነው። እና ሲመስለኝ አሁን ሰለሞን ሜጃውን ቀን ጠብቃ እሱ ከሄደ በኋላ ሰርጉ ካለፈ በኋላ የሆነ ነገር ሆኛለሁ ብላ ልትመጣ ይመስለኛል። የሆነ ነገር ሆኛለሁ ለምን ያ ከዛ የሚላከው ጥቅም እንዳታጣ ማለት ነው። በቃ እሱ እንግዲህ ምንም ያወራው ነገር የነገረኝ ነገር ምንም ውስጥ ደስተኛ ስላልሆነ እንግዲህ በዚህ ማለትም በወንድሙ በኩል የሆነ ጥርጣሬ ስላደረብኝ እሱን መከታተል አለብኝ። ምን ነው ሰላም የፀሐይ ዩቲዩብ ቤተሰቦች እንደምን አላችሁ? እኛ ጋር ሁሉ ሰላም ነው፣ ሁሉ አማን ነው። ዛሬ ደግሞ አንድ ታሪክ ይዘንላችሁ መጥተናል። እንግዲህ በስልክ ለኔ ትንሽ ነገርም ቢሆን ነግሩኛል። አሁን ደግሞ ባለ ታሪካችን ከጎናችን ይገኛል። ባለ ታሪካችን እንኳን ደህና መጣ። እንተዋወቅ። ማንን በል? ኦኬ፣ እንኳን ደህና ቆየኝ። ሰለሞን እባላለሁ። ኦኬ ሰለሞን፣ አሁን ለኔም ነግረኛል፣ ለተመልካቾችም ደግሞ ያለውን ነገር እስኪ ይሄንን በጣም ከፍቶኛል፣ ይሄ ነገር እባክህ ፍታልኝ፣ ይሄ ችግር ምናምን ብለህ ለኔም ነግረኛል። ያለውን ነገር ለተመልካቾቻችን ደግሞ ሙሉ መረጃውን እንድትነግራቸው ለኔም ደግሞ በደንብ የቀረ ነገር ካለ ለኔም ለመረጃ እንዲጠቅመኝ በደንብ ያለውን ነገር ንገረኝ። ኦኬ እሺ፣ አመሰግናለሁ። እኔ ያው የምኖረው ካናዳ ነው። በቅርብ ሰዓት ነው የመጣሁት እና ስመጣ የመጣሁበት ምክንያቴም ሳምሪ ፍቅረኛዬ ነች፣ የወደፊት ሚስቴ ነች እና እሷ ጋር ለመጋባት ቀን ቆርጠን ወስነናልና እሱን ፕሮግራም ለመጨረስ ነው የመጣሁት። ከመጣሁ በኋላ ብዙ ፕሮግራሞቻችን አመቻችን፣ ኦርደር አደረግን፣ ጨርሰን ከጨረስን በኋላ ግን የተከሰተው ነገር የማይሆን ነገርና መጥፎ ነገር ነው የደረሰብኝ እና ወንድሜ አሁን አንተ ይህንን መረጃ ልትቀበለኝ ከኔም ወስደህ ከተለያዩ ሰዎችም ወስደህ ይህንን ነገር ለመፍታት ስለመጣህ ከልብ አመሰግናለሁ። የሚገርምህ ከመታገቷ በፊት ወይም ከመጥፋቷ በፊት ከኔ ጋር ሆቴል ላይ ሆነን ሙሉ ስለ ሰርጋችን ያለውን ነገር ኦርደር እያደረግን ስንት ሰው እንደሚጠራ ምን ማድረግ እንዳለብን ኤቭሪ ሁሉ ነገር ጨራርሰን ነበር። ከዛ ከኔ ከተለየች በኋላ ስልኳ ጠፋ። ምንድነው ብዬ ለቤተሰቦቿ ደወልኩ። ምናምን ስደውል አልሄደችም ወደ ቤት። ወንድሜም አለና ለሱም ደወልኩለት፣ የለችም። ማን እንደዚህ እንዳደረገና ማን እንደዚህ መጥፎ ነገር እንደተመኘላት ላቅ አልቻልኩም። ይሄንን ነገር ይሄን ጉዳይ ጠለቅ ብለህ አንተ እንድትጨርስልኝ ከልብ ጠይቃለሁ። አሁን ይሄ ታገተችው ካንተ ጋር ካወራች በኋላ ነው? ማለትም እየጻፋችሁ ነበር፣ ስለ ሰርጋችሁ እያሰባችሁ ነበር። ካንተ ጋር ከተለየች በኋላ ታገተች ነው? አዎ ከኔ ጋር ነበረች። እሺ አሁን የት ሀገር ነው የምትኖረው አንተ? እኔ ካናዳ ነው የምኖረው። እሺ ካናዳ በምትኖርበት ጊዜ እሷን አስከፍቻታለሁ እንዴት ነበረ? ማለት በፍቅሩ እንዴት ነበረ? አንተ ስራ ላይ ነበርክ፣ ኢትዮጵያ ብዙም ስራ አይኖርም። ግን ደግሞ እንዴት ነበረ እሷ ኢትዮጵያ የነበረችበት ሁኔታ? አንተ ደግሞ ካናዳ ላይ ሆነክ እንዴት ነበረ? ከስራ ጋር ፍቅራችሁስ እንዴት ነበረ?
ከዚህ ከመሄድ ጀምሮ ብትገልጽልኝ ደስ ይለኛል። ኦኬ ልክ ነህ። ኢትዮጵያና ከኢትዮጵያ ውጭ ስትኖር ይለያያል። ሰዓቱም የምትሰራበት ሰዓት ኤቭሪ ሁሉ ነገሩ ይለያያል። ነገር ግን ሳምሪዬን በጣም ማፈቅራት ስለነበረ በጣም ስለምወዳት ለእሷ ያለኝን ሰዓት እያመቻቸው ኤኒ ታይም አውራታለሁ። እሷን ሳላወራ ውዬ ሳላወራ ድሬ አላውቅም። በጣም ነው ማፈቅራት፣ በጣም ነው የምወዳት። ኤቭሪ ሁሉ ነገሯን እረዳታለሁ፣ እሷም ትረዳኛለች። ሶ እዛም ሁኜ እዚህም ሁኜ እሷን ሳላወራ ማደርም መዋልም አልችልም። በጣም ነው ማፈቅራት። ገብቶሃል? በእርግጥ ስራ ይበዛብኛል፣ እጨናነቃለሁ ምናምን። ብጨናነቅም እሷን ሳወራ የሚሰማኝ ስሜት እሷን ሳወራ ሞቲቬት የምሆንበት እንትን ስላለ እሷን ሳላወራ ውዬና አድሬ አላውቅም። እና እኔ እሷን ለማስቀየምም አስቤ አላውቅም፣ አስቀይሜያትም አላውቅም። ማለት አሁን እንደዚህ ልጠፋ የቻለችበት ምክንያት ሰርጓ ደርሷል። እንግዲህ ምን ሊሆን ይችላል? ማለት ምናልባት በአንተ በኩል አስከፍታት ሊሆን ይችላል ያኔ በምታወሩበት ሰዓት። እኔ እንጃ ወንድሜ፣ አንዳንዴ ፍቅር በጣም ሞር እንትን ስትል እንክብካቤም ስታበዛ የሆነ ሳታቅ ልታስቀይም ትችላለህ። ገብቶሃል? ከዚህ ውጭ እኔ የማውቀው ነገር እንደዚህ ብዬ አስቀይሜያታለሁ የምለው ነገር የለም። እኔ ያደነው ብቻ እኔ እሷን እንደዚህ ሊያደርግብኝ የቻለ ሰው ምን አይነት አስተሳሰብ እንዳለው አላውቅም። ምክንያቱም እሷ በጣም ስማርት ነች፣ ከሚባለው በላይ ለሰው አዛኝ ነች፣ ሰውን የምትረዳ ልጅ ነች። ከኔም አልፎ ለማንም መቆም የምትችል ልጅ ነች። በጣም ትረዳለች ሰውን። ሶ እንደዚህ አይነት ስብዕና ያላት ልጅ በዚህ መንገድ በዚህ ልክ ጨክኖ አፍኖ መውሰድ ወይም ሌላ ነገር የሚያደርግ ሰው ማን እንደሆነ ማወቅ ነው የምፈልገው። አሁን ገብቶሃል? ሶ እኔ እንደዚህ ብዬ የምነግርህ ነገር ያስቀየምኳት ነገር የለም። ኢት ሜቢ በቃ አንዳንዴ ስታወራ ምናምን ወይ ደክሞኝ ሊሆን ይችላል ምናምን ስልክ ዘግቼባት ቸው ብዬ ቶሎ ብዬ ዘግቼባት ሊሆን ይችላል። እሷ እያወራችኝ እሷ ማውራት እየፈለገች፣ ይሄ ነገር ደግሞ ያስቀይማታል ብዬ አላስብም። ሜቢ ይሄ ነው ሊሆን የሚችለው። ማለት አሁን እሷ እንግዲህ የእሷ ቤተሰቦችም ሙሉ ተዘጋጅተዋል አይደል? ድግሱ ማለትም ሰርጋቸው ለማካሄድ ተዘጋጅተዋል። ሙሉ ሰው ተሰብስቧል። እኛን ነው የሚጠብቁት። የሚገርምህ ይህንን ሰርግ የማይጠብቅ የለም። ሙሉ የሰፈር ጓደኞች አሉ፣ አብሮ አደጎች አሉ፣ ቤተሰብ አለ። ብዙ ሰው ነው የሚጠብቀው ይህንን ሰርግ። ቤተሰቦቿ ተዘጋጅተዋል ያልኩ ምክንያት ምን እንደሆነ ታውቃለህ? አንዳንድ ጊዜ በእሷ ቤተሰብ በኩል ትንሽዬ ጉድለት ካለ ወይ የገንዘብ ማጠር ካለ እኔ ከሱ ቤተሰብ አንሻለሁ እና ቤተሰቤንም ከማሳፍር ብላ ምናልባት ጠፍታ ሊሆን ይችላል በሚል ነው ይህን የጠየቅኩ እንጂ በሌላ ነገር አይደለም። ኖ እንደዚህ አይነት ነገር በመሁለታችን አይፈጠርም። ምክንያቱም ከእሷ የጎደለውን እኔ እሞላለሁ፣ ከኔ የጎደለውን እሷ ትሞላለች። ገብቶሃል? በግልጽ ነው የምናወራው እንደዚህ አይነት ነገሮች። ሶ እንደዚህ አይነት ባህሪም የለባትም እሷ። እንደዚህ አይነት ነገር ይፈጠራም ብላ ልጠፋም ስልኳንም ልታጠፋ አትችልም። የኔም ቤተሰቦች ተዘጋጅተዋል፣ የእሷም ተዘጋጅተዋል። በምንችለው መጠን ተዘጋጅተን ሰዎች እየጠበቁን ነው፣ ቤተሰብ እየጠበቀን ነው፣ ጎረቤት እየጠበቀን ነው። የእኛ ሰርግ ነው የሚጠበቀው። እኔም በጉጉት በተስፋ ከዛ በርሬ የመጣሁበት ምክንያቴ ለፍቅሬ ስል ነው። ኔክስት ደግሞ ትዳሬን ለመያዝ ነው የመጣሁት። ሶ በዚህ መሀል እንደዚህ አይነት ነገር መፈጠሩ በጣም ነው የከፋኝ። በጣም ከሚባለው በላይ ነው የከፋኝ። አዝኛለሁ። በቃ ማለት የማደርገው ነገር ነው ሁላ ነው የጠፋብኝ። ማን እንደዚህ ሊያደርግ ይችላል? ማን እንደዚህ ነገር ሊፈጥር ይችላል? በቃ አእምሮዬ ላይ በጣም ነው እንትን ያፈጠረብኝ፣ ጥያቄ ይፈጠረብኝ። ገብቶሃል? እኔ ከምንም በላይ አሁን ላይ የእሷን ስልክ ማጥፋት መጥፋት አይደለም እንትን እያለኝ ያለው፣ ምንም እንድትሆንብኝ አልፈልግም። ምንም ነገር በእሷ አካላዊ የሚሆን ምንም ጉዳት እንደርስባት አልፈልግም። ሶ ይህንን ነገር ደግሞ አንተ በደንብ ተከታትለህ እስከ መጨረሻው የሆነ ነገር እንደምትሰጠኝ የሆነ ፍንጭ እንደምታገኝ እርግጠኛ ነኝ። ማለት አሁን እኔ ለመረጃም እንዲጠቅመኝ ትንሽ ወደኋላ ልመልስህና ከባለቤት ጋር ማለትም አሁን ለምትጋባት ለጋብቻ ያሰብካት ሴት ጋር እንዴት ነበር የተገናኛችሁት? ተዋወቃችሁስ እንዴት ነበር? ኦኬ ሳምሪዬ ያው አንድ ሰፈር ነው ተወልደን ያደግነው እና እኔ እስከ 12 አብረን ተማርን። ከዛ 12 ያልመጣልኝ ነበር ውጤት። በአጋጣሚ እኔ ሄድኩ ወደ ካናዳ እና አብረን ስናድግ አብረን እየተጫወትን አብረን ውሃ ተራጭተን ጭቃ አብኩተን ያደግነው እና እወዳታለሁ። ከበፊትም እንዋዳለን ምናምን፣ ግን እንደዚህ በፍቅር ምናምን ነገር አልተጠያየቅንም። ምንም ነገር የለም። ከዛ ከሄድኩ በኋላ ላይክ በሶሻል ሚዲያ ማውራት ጀመርን፣ መደዋወልም ጀመርን ምናምን። በግልጽ አወራን፣ የፍቅር ጥያቄ ቀረብኩላት። እሷም
ትፈልገኝ ነበር፣ በፊትም ትወደኝ ነበር። አብረን እንደዚህ ስንጫወት ምን ስንል ከኔ ጋር በጣም ትቀራረብ ነበርና ከአንዳንድ ነው እሺ አለችኝ። ከዛ የፍቅር ጥያቄ ያቀረብኩላት ኦልሬዲ እሺ አለችኝ። ጀመርን፣ በፍቅር ቀጠልን። መጣሁ እኔ መጥቼ ያገኘኋት፣ ፍቅራችን አስቀጠልን። ሽማግሌ መላክ አለብህ እንድንጋባ ፈልጋለሁ ምናምን አለችኝ። ኦኬ እኔም ከአንዳንድ ተስማማው፣ ሽማግሌ ላኩ ምናምን። ሽማግሌ ልኬ ተመልሼ ሄድኩ። ከዛ ሂጄ ሁሉን ነገር በስልክ በቤተሰብ ጋርም ከእሷም ጋር እያወራን ጨረስን። አሁን መጣሁ። መጥቼ የሚገርምህ ሰርጋችን 10 ቀን ነው የቀረው። ኦልሬዲ 2 ሳምንት እንኳን አይሞላም፣ 10 ቀን ነው የቀረው። ቤተሰብም ከእሷም ከኛም አሁን ላይ የሰርግ ዘፈን ነው ሁላ እየተሰማ ያለው። ስራ እየሰሩ ነው ቤተሰብ ራሱ ምናምን ጀርባ እየሰሙ እና በቃ ይህንን ነገር ስሰማ ምን ልበልህ ማመን ያቃተኝ። ይህንን ነገር ማን ነው ያደረገብኝ? ማን ነው እንደዚህ መጥፎ ነገር ያሰበው? በእሷም በእኔም። ገንዘብ እንፈልገው ከሆነ ይህን ሚዲያ ላይ እየተናገርኩ ነው። ገንዘብ እንፈልገው ከሆነ እኔ ምንም ነገር ይሁን እሷ ምንም አትሆንብኝ እንጂ ከፍላለሁ። በቃ እኔ ምንም ነገር ይሁን በገንዘብ እንትን የሚል ከሆነ ከፍላለሁ። ፕሊዝ እንደዚህ ያደረጋችሁ ሰዎች ምናልባት እያያችሁኝ ከሆነ እየሰማችሁኝ ከሆነ ለሷ ብዬ የማላደርገው ነገር የለም እና ፕሊዝ እባካችሁ ምንም እንዳታደርጉብኝ እማጸናችኋለሁ። እና ይሄ ነው ያለው ነገር። አሁን ካናዳ በነበርክበት ሰዓት ማን ነበረ ማጋ ነበር ማለት እሷን ለመርዳት? ቤተሰብ መቼም ገንዘብ ትልካለህ አይደል? ያኔስ እንዴት ታግዛት ነበር? አንተ ገንዘብ ትልክላት ነበረ? አዎ በሚገባ ከገንዘብ አልፎ ስጦታ ምናምን ልክላታለሁ እና እሱን ስጦታ እንደውም የሚቀበልኝ ወንድሜ ያለ ቅድም ነግሬሃለሁ እና ለሱ ነው ከሱ ጋር ኮንታክት አደርጋለሁ። ወስደ ስጣት አልነግራትም ብዙ ጊዜ እንደውም ለሱ ነው ሰርፕራይዝ እንዲያደርጋት እንትን እምለው እና እሱ ነው ወስዶ የሚሰጣት። በወንድም በኩል ነው ማለት ነው ስጦታ? በወንድሜ በኩል ይገባኛል። በጣም ከባድ ነገር ነው የተፈጠረብህ። ቤተሰብም እየጠበቀ ነው። አንተም ሰርግን እየተጠባበቅክ ባለበት ሰዓት ላይ ባለቤትህ እንግዲህ እንደዚህ አይነት ነገር ውስጥ መግባት በጣም የሚያስጠላ ነገር ነው። እኛ ደግሞ ምንችለውን እናደርጋለን። በሌላም ሰዎች ስልኳ ከዛ ጊዜ ጀምሮ ምንም ነገር አይሰራም። በቃ ከኔ ጋር እንደነገርኩ ሆቴል ላይ እየተጻጻፍን ነበረ ያሉትን ነገሮች ምን እንደሚያስፈልግ ስንት ሰው እንደሚጠራ ሁሉን ነገር እየጻፍን ነበርና ከዛ ቸው ተባብለን ሸኝቻት ነው እንግዲህ ቸው ተባብለን ላይክ ተመልሼ ቤት ከገባው በኋላ ገባሽ ወይ ብዬ ለመደወል ነው እንትን ስል ስልኳ አይሰራም። ሜቢ ባትሪ ዘግቶ ነው ወይስ ምንድነው ምናምን ብዬ በቤተሰብ ስደውል አልመጣችም። እንዴት እንደዛ ሊሆን ቻለ ምናምን ብዬ ሁላ ብቻዬን ወጥቼ ሁላ ፍለጋ ምናምን ነገር ሞክሬ ነበር፣ ግን ምንም ልትገኝም አልቻለችም። ምንም አይነት ፍንጭም ላገኝ አልቻልኩም። ጓደኞቿ ከዚህ በፊት የምታውቃቸው የሉም? ማለትም ጓደኞቿ ጋር ሄዳ ቢሆን ቤት ለመግባት ፈርታ ቢሆን ወይ አመሸች ምናምን የሚለው ቤተሰብ አንዳንዴ ትፈራለች ያ ነገር እንዳይፈጠር። ጓደኞቿ ጋር ሄዳ ቢሆንስ ብለህ ጓደኞቿን አልጠይቃትም? ጓደኛ እኔ ማቃት እንደዚህ በደንብ የምትቀራረባት አንዲት ጓደኛዋ ነች። እሷንም ስጠይቃት አይ ደውላልኝ ነበር ግን አልተገናኘንም፣ ወደ እኔም አልመጣችም አለች። ይሄ የደወለችው ከአንተ ጋር ሳትገናኝ በፊት ነው እንጂ ከተለያየች በኋላ አልደወለችም ማለት ነው? አልደወለችም። ቀን ላይ ነው ደውላልኝ የነበረችው። ከዛ አወራን፣ ቸው ተባባልን። ከዛ በኋላ አልደወለችልኝም፣ ወደ ቤትም አልመጣችም፣ አልተገናኘንም ዛሬ አለችኝ። ከዛ ወንድሜን ጠየቅኩት። ወንድሜንም ስጠይቀው እንደዛው አለኝ። ምንም አይነት መረጃ ሊሰጠኝ አልቻለም። ለሱም አልደወለችለትም፣ ቤትም እንዳልሄደች ነገር ነገረኝ። በቃ ይሄ የተደረገው ነገር በጣም ጥናት አድርገው እሷ የምትወጣበትን የምትገባበትን ሰዓት ኤቭሪ ሁሉ ነገር እንትን ካሉ በኋላ ነው ይህንን ነገር ያደርጉብኝ የቻሉት። ስለዚህ ይህንን ያደረገውን ሰው እኔ በጣም እኔ ምን ልበልህ በእውነት በዚህ ሰዓት አስበው አንተ በእኔ ቦታ ሆነህ ነው ማሰብ ያለብህ። በዚህ ሰዓት ነገር ነው በጣም ሚስትህን ይዤ እሄዳለሁ፣ ሚስቴን አግብቼ ሁሉ ነገር ጨርሼ ይዤ እሄዳለሁ ብዬ በመጣሁበት ቀን በመጣሁበት ሰዓት እንደዚህ ነገር ይፈጠራል ብዬ
በማላስብበት ጊዜ እንደዚህ ሲፈጠር ምንድነው ለኔስ ምን አይነት እንትን እንዲሰማኝ ነው? ያንተ ብቻ ሳይሆን አሁን እዚህ ጋር ቤተሰቦችም የእሷን ቤተሰቦች ሰርጋችሁ እየተጠባበቁ ነው። እነሱም ደግሞ የሚሰማቸው ስሜት በጣም እንደውም ካንተ በላይ ይመስለኛል። እኔም ማለት ቅድም እንደነገርከኝ ብዙ ነገር እቃ ተገዝቷል፣ ቬሎም መርጠናል፣ ለእኔም ሱፍም መርጠናል እና ቤትም ደግሞ የሚዘገጃጀው ነገር እንዳለ ተዘጋጅቷል ብለኛል። ቤተሰቦችስ እንዴት ናቸው? ወንድም አለኝ ብለኛል። እዚህ ወንድም አለኝ ያልከኝ ኢትዮጵያ የሚኖር አንድ ወንድም አለኝ ብለኛል። እስኪ ስለ እናት አባቶች ማለት ውጭ ለሚኖሩ ወንድመቶችስ እስኪ ስለ ቤተሰብ ንገረኝ። ኦኬ ቤተሰቦቼ 4 ልጆች ነው የወለዱት። እኔ መጨረሻ ልጅ ነኝ። ከዛ የኔ ታናሽ አለ እዚህ ያለው ያልኩህ እሱ ነው እዚህ ያለው። ሌሎቻችን ውጭ ነን። አንዲት ታላቅ እህት አለችን። ከዛ የሷ ታላቅ ደግሞ ወንድ አለ። ፋሚሊ መስርተው ኦልሬዲ ወልደው ከብደው ውጭ ናቸው ያሉት። እዚህ ያለው የመጨረሻው ታናሹ ቅድም የነገርኩ ነው። ሁሉ ነገር ማኔጅ የሚያደርገው እሱ ነው። አሁን እዚህ ቤት ያለውን ነገር ሁሉ ነገር እዚህ ኢትዮጵያ እኛ ገንዘብ ስንልክ ምንም ስናደርግ ኤቭሪ ኮንትሮል የሚያደርገው እሱ ነው። ሌላው አሁን አክስት አጎት ምናምን አሉ እዚህ የምሰማቸው ድምጻቸውን እነሱ ናቸው እየሰሩ ያሉት። ስለ ሰርጉ ምናምን ሁሉ ነገር እየጨራረሱ ያሉት እነሱ ናቸው። እናትና አባቶቼ ኦልሬዲ ካረፉ 4 ዓመት 5 ዓመት ሆኗቸዋል። ያው አሁን ላይ ታላቅ እህታችን ነች፣ እንደ እናትም የምናስባት እሷን ነው። ታላቅ ወንድማችን ደግሞ እንደ አባት ነው። እነሱ ናቸው ሁሉ ነገር እንትን የሚሉን። የመጨረሻ ሰርጌ የኔ ተቃርቧል። ኦልሬዲ በተቃረበ ማግስት ነው እንግዲህ እንደዚህ አይነት ነገር የተፈጠረብኝ። የኔን ሰርግ ነው አሁን የሚጠብቁት፣ ሁሉም በጉጉት እየተጠበቀ ያለው። እሱ ከመሆኑ በፊት ግን ይኸው የምወዳትና ማፈቅራትን ለወደፊት ባለቤቴ የምላትን ሳምሪዬን እንደዚህ ይዘው አጠፉ፣ አገቱብኝ። ይሄ ነገር ደግሞ እሷ ምንም እንድትሆንብኝ አልፈልግም። ምንም በሷ ምንም ነገር እንዲፈጠር አልፈልግም። በገንዘብ እንዲያልፍ ነው የምፈልገው። ገብቷል? ይሄ ነገር አእምሮዬን በጣም እንትን ብሎኛል። ይገባኛል። ትክክል። እና ይሄ ነገር ቶሎ በቃ አንተ የምትችለው ነገር አድርገህ ቶሎ መፍትሄ እንዲገኝለትና ሳምሪ ምንም ሳትሆንብኝ አግኝቻት ሰርጋችን የሷን ፋሚሊ እኔም ፋሚሊ በደስታ እንድናሳልፈው ነው የምፈልገው። እኔ የምችለውን ጥረት በደንብ አደርግልሃለሁ። ከኔም ጀርባ ሌላ ሰዎች ስላሉ እነሱ ክትትል እንዲያደርጉ በደንብ አደርጋለሁ። ሌላኛው ደግሞ ወንድምህን ማዋራት እችላለሁ። አንዳንድ እሱ ነው እዚህ ቤት ውስጥ ያለውን ነገር እኛ ውጭ ስንኖር እሱ ነው የሚያስተካክልልን ብለኛል። አንዳንድ ጥያቄዎች ወንድምህን ልጠይቀው ትጠራኝልኛለህ? ኦፍኮርስ ጠራዋለሁ። እስኪ እሱንም ምናልባት አንዳንድ ነገር ቢነግርህ ልጥራውሽ። እሺ ትጠራልኛለህ? ኦኬ። እሺ ውድ ተመልካቾቻችን ወንድሙ መጥቷል፣ ካጠገባችን ይገኛል። እስኪ ወንድማችን ራስን አስተዋውቅ ለተመልካቾች። ከጠፋች ናቲ ይባላል። ናትኔል። ናቲ ከጠፋች ሳይሆን ስምህን ነበር ናቲ። እሺ ናትኔል ይባላሉ። ከጠፋች እንግዲህ ሳምሪ ሳምንቱ ናት። 15 ቀን ሳምንት 15 ቀን እየጠፋችበትም አታውቀውም ነው? እንጃ ቀኑ ምሳሌ እንዴት ነበር እኔ ብዙም አላስተውለውም፣ ግን ሳምንት ምናምን ማለት አሁን ከአንተ ጋር ግንኙነት ነበራት? እንደዚህ ሰርጋቸው ሊዳረስ ሊቀራረብ ሲል ከእሷ ጋር ታወሩ ነበር? ትገናኙ ነበር? ስልክ ታወሩ ነበር? ችግር የለውም አድርገውሽ። በሌሊት እየወጣ ሽተው ጉንፋን ራሱ። አይዞህ ትደዋወሉ ነበር ከዚህ በፊት? ማለት እሱም ነግሮኛል አንዳንድ ነገሮች ገንዘብ ለሷ የሚልክላት በአንተ በኩል እንደሆነ፣ ስጦታዎችም በአንተ በኩል እንደሆነ፣ ከዛ ደግሞ ሰርጉ ሊቀራረብ ሲል ከአንተ ጋር ታወራ ነበር፣ ከአንተ ጋር ትገናኙ ነበር? ሳምሪ እህቴ ማለት እኮ ናት። ማለት የወንድሜ ጓደኛ ፍቅረኛ አይደል? ጓደኛ ማለት ፍቅረኛው ነች ለወንድሜ እና ቅርበት አለን ብዙ ነገር። በጣም ትቀራረባላችሁ በጣም? አዎ። እንደዚህ ያክል ቅርበት ካላችሁ እንዴት ነው የጠፋችለት ማታ የት ነበረች? እንጃ እኔ እንዴት ላቅ እችላለሁ። ጠዋት እንደወጣች ነው፣ በዛው አልመጣችም።
ማለት ቆይ ጠዋት የጠፋችው እንዴት ነው? ቀኑን እኔ አላወኩም። ወንድሜ ሲነግረኝ ነው በደንብ የሚያስተዋልኩት እንጂ ቀኑን ብዙም አይደል። ቅርበት አለን ብለኛል እኮ ለዛም በደንብ የምታውቀው ነገር ካለ መረጃው ለኔ እንዲጠቅመኝ ነው። ለኔም ለሱም ለቤተሰቦቹ ላንተም ወንድሙ ነው። ቅርበት አለን ስልህ ምን አለ መሰለህ ያው አሁን እሱ ከውጪ ስለመጣ ከሱ ጋር ነው ያላትን ነገር ብዙ ነገር እንጂ ከኢትዮጵያ ውጪ እሱ ሲሆን ካንተ ጋር በደንብ ተቀራረቡ ነበር ነው። እንደዛ ያው ብዙ አታጨናንቀው። ያው እሱ ምንም የሚያውቀው ነገር የለም። ያው ጥያቄ አንዳንድ ነገር ልጠይቀው ነው እንጂ እሱ ምን ያውቃም ብለህ ነው። ያው ከኔ ጋር የነበረችው ምናምን አይ ቅርበት አለን ሲል ሳምሪ በጣም ጥሩ ሰው ነበረች። የት አሁን እንዴት ሄደች ይባላል? የት ደረሰች ይባላል? የጠፋች ቀን ካንተ ጋር አውርታችሁ ነበር ስልክ? ጠዋት እንደወጣች ነው ማለት። ጠዋት አይደለም እኮ አንተ ጠዋት ነው እንዲወጣችሁ ያልከኝ ማለት እኔ እርግጠኛ አይደለሁም። እዚህ ጋር የሆነ እንትን ውዝግብ ለኔም ያውል መረጃው ይጠቅመኛል በደንብ። ስለዚህ ያለውን ነገር በስነ ስርዓት ውዝግብ ውስጥ ሳትገቡ ሁለታችሁም እሱ ብዙም እንደዚህ ሚዲያ ምናምን እንትን ስለማይል ነው። ያው ፈርቶ እንዴ የወጣችሁ 5 ሰዓት አካባቢ ነው። ኦልሞስት ወደ ምሳ ሰዓት ሊደርስ ምሳ አብረን እየበላን አንዳንድ ነገሮችን እንጻፍ አንዳንድ ነገሮች እንነጋገር ብያለሁ። ምሳ ሰዓት አካባቢ ነው። አይዞ ይገባኛል ስሜቱ የሁለታችሁም የሁሉም ሰው ስሜት ይገባኛል። የቤቱ እንዴት የቤቱ ስንተኛ ልጅ ነበር ያልከኝ? እሱ እኔ መጨረሻ ልጅ ነኝ። መጨረሻ ልጅ ማለት ያው እንደ ልጅ የመጨረሻ ልጅ ነው። እንደ ልጅ የመጨረሻ ወንድማችን እንደነገርኩ ሁሉ ነገር ኮንትሮል የሚያደርገው ማለት የሚያደርገው እዚህ ያለው ኢትዮጵያ እሱ ነው። በቃ ምን ልበል በቃ አይናችን ነው ለኛ። ብዙ ነገር ከዚህ ያለው ነገር ምልከው አንዳንድ ነገር የሚያስፈልጋቸውን ምልከው ማለት ምልከው ስልህ ድርቆሽ በርበሬ ምናምን የሚያስፈልጋቸው ሁሉ ነገር በቃ እንደ ወንድማቸው ነኝ። ማለት እዚህ ጋር ያልገባኝ ነገር አለ። እንደ ወንድማቸው ነኝ ስትል ወንድማቸው ነኝ ነው ወንድማቸው ነው? ያው የመጨረሻ ልጅ ነው ማለት እኮ ወንድም ነህ ማለት ነው። ወንድም ነኝ። እሺ እንዴት ነው እስኪ ስለ ቤተሰብ ስለ እናት ስለ አባት ንገረኝ አንዳንድ ነገሮች። ያው እሱ እንዳለው እናትና አባቶቼ አርፈዋል ብሎኛል። እንዴት ነበረ እናትና አባቶቻችሁ እንዴት ነበረ ያሳደጓችሁ? እድገታችሁስ እንዴት ነበረ? እስኪ ያለውን ነገር ስለ ቤተሰብ ንገረኝ። በሚገርም ማለት ማንኛውም ልጅ እንደሚያድገው አስተዳደግ ምንም ነገር ሳይጎልብን ማደግ ነው። ወደ ውጭ መሄድም የነበረባቸው ተልኳል ሄደዋል ማለት ነው። ወንድሞች አሉ፣ ሌላ እህት ውጭ አሉ ከሱ ሌላ ማለት ነው። እና አሁን ከሞቱ 4 አመት እንደዛ ይሆናል። ማን ናቸው? የኔ ፋሚሊ እናትና አባቶቻችን። እንዴት ነበረ አስተዳደግስ? ከህፃንነት ጀምሮ እንክብካቤው ያለው ነገር እንዴት ነበረ? በቃ እንደ ማንኛውም ልጅ እናደግኩት ማለት የተለየ ነገር የተደረገልኝም ነገር የለም። የተለየ ነገር የተደረገልኝ ስለ ከነሱ አሳንሰውኝም እንትን አይልም። የእድል ጉዳይ ነው አሁንም እንጂ የቀረውት እኔም ፕሮሰስ ብቻ እንደሚሄድ አውቃለሁ ገና ወደፊት ማለት ነው። የእድል ጉዳይ ስትለኝ የእድል ጉዳይ ስለ እስካሁን የእድል ጉዳይ ሆኖ ነው ያልሄድኩት እንጂ ገንዘብ እጥረት ኖሮ አይደለም። ለእሱን ለማለት ነው። እሺ አሁን ጉዳይ በሰላም ይፈታ እንጂ ምንም ማለት ኧረ ሳምሪዬ ትገኝ እንጂ በእናትህ እንደው እሱ ነው ዋናው እንጂ ያው ያንተ አስጨንቅኝ ዛሬው ላይ ያልገባሁበት ያልሄድኩበት የለም እና ምንም ነገር የለም። ዛሬ እሱ ብቻህንም እየፈለካት ነበር? ፖሊስ ጣቢያ አልሄድኩም። ዝም መንገድ ላይ ማለት አንዳንድ ትኖራለች ብዬ አሰብኩባቸው ቦታዎች አሉ አይደል? እንደዛ ምናምን አጠያይቄያለሁ እንጂ ፖሊስ ጣቢያም አልሄድኩም። ተሳስቼ ነው ይቻላል ያልኩት። ከሳምሪ ጋር እንዴት ነበረ ቅርበታችሁ? እስኪ በጣም በቃ እንደ እህት እንዴ ማለት የወንድሜ ሚስት ያው መቼም እንከባከባታለሁ
ሁሉና የሚያስፈልጋትን ነገር በሱ በኩል ስጦታም ሲኖር ስጦታ አንዳንዴ ይልክላታል። ገንዘብም ሲኖር እኔ ነኝ በቃ ማደርሰው ለሷ ማለት ነው። ሰርፕራይዝ አደርጋታለሁ። ቅርበታችሁ ይሄን ያክል ነው? የዚህ ያህል ነው። ብዙ ነገር ስትፈልግ በቃ ማለት እሷም እንደ ቤተሰብ በቃ እንደ እህቴ በላት። በቃ ለኔ እህቴ በላት ለሱ ሚስት። እሺ ከሳምሪ የምታወራቸው ወንዶች ነበሩ ከሱ ውጪ? ማለት አንተ ይሄን ያክል ቅርበት ካለክ ከሱ ውጪ የምታወራቸው ወንዶች? ነው እንደዛማ ጠይቀው። እንዴት እንደዚህ ጠይቀው? በፍጹም ሳምሪ የኔና የኔ ብቻ የሱ ብቻ እኮ ነች። እንዴት እንዴ እሱ ማለት እኔ ማለት እኮ ነኝ። እንዴት እሱ ደግሞ አይ እሱ ሌላ ሀገር ላይ ስለነበረ አንተ ኢትዮጵያ ነክ፣ ስለዚህ ከሷ ተገዛው ሌላ እንደው በነገር ላይ አታደርግም። አዎ ማለት እንደው ከሌላ አብሮ ከሚኖሩ ሰው የነሱ ግንኙነት ይበልጣል። በስልክ ኮንታክታቸው ማለት ነው። በቃ አብሮ አለመኖር በስጋ አልተገናኙም እንጂ በቃ አንድ ላይ ናቸው። በቃ ስልክም ምንም ኦንላይን ላይ ናቸው። ሁሌም ይገናኛሉ ማታ ማታ። ተነግረህ ነበረ ማታ ማታ እንደሚያወሩ? ማለት ያው ግልጽ ነው እኮ ይሄ እንደሚያወሩ ግልጽ ነው። እሱም ይነግረኛል አያለውም በማየትም እንደሚያወሩ በማየት። እሺ ሳምሪ ብዙ ጊዜ የት ነው የምታሳልፈው? ስራ ቦታ። ስራ ምን አይነት ስራ? የሆነ ስራዋን በጥልቀት አላውቅም፣ ግን ሜክሲኮ አካባቢ ነው የምትውለው። ጉዳይ አስፈጻሚ ነገር ይመስለኛል። እንዴት ነው ስራ በምትሆንበት ሰዓት ታመሽ ነበረ ስራ የምትወጣበት? ይሄ የምጠይቅህ ከሱ በላይ በጣም ቅርበት ነበረን ስላልከኝ። ልክ ነህ፣ ገብቶኛል። በጣም ቅርበት አለኝ። በጊዜ ነው የምትገባው። ቤትም ይቆጧታል በጣም ማለት ይቆጧታል ስልህ ማኔጅ የሚያደርጋት ቤተሰብ አላት። ይቆጧታል ስልህ እንደ ህፃን ልጅ ሳይሆን የሚከታተላት ሰው ግን አለ። እንደዚህ ቤተሰቦቿንም ታውቃለህ እንዴ? ያው በቃ ግንኙነት ፋሚሊ ሆነናል እኮ። ሰርጉን የቀረው እንጂ ፋሚሊ ሆነናል። እሱ ይገባኛል። ትክክል። ግን እሱ ደግሞ ካንተ በላይ እሱ ደግሞ ኢትዮጵያ ውስጥ ስለሆነ ቤተሰቦቿ ጋር ሄዶ ምናልባት ስለ ቤተሰቦቿ የሚያውቅ ነገር ከሆነ ብዬ ነው። ቤተሰቦቿ ምን አይነት እንዴት እንደዚህ የምትቀርባቸው አይነት ከሆነ ምን አይነት ሰዎች ናቸው? በጣም አሪፍ ሰው ናቸው። ሳምሪም በጣም አሪፍ ሰው ነች። ሳምሪ በቃ በጣም አሪፍ ናቸው። አጠቃላይ ማመን አቅቶኛል። እንዴት ወይ ነው እንደምን ሰርግ ተዘጋጅቶ ስንት ነገር ይመስላል። ከሱ በላይ ደግሞ የምታውቃቸው ከሷ ጋር የሚውሉ የሥራ ባልደረቦቿ ስልኮች ለመጠየቅ አልሞከርክም? ስራ ቦታ ያልሄድኩበት ያላጠያየቅኩት እሷን የሚያውቅ ሰው ከልጅነቷ ጀምሮ የሚያውቅ ሰው ጋር ነው የሄድኩት። በቃ ያልሄድኩበት የለም። የሚገርምህ ነገር አይደለም የሥራ ባልደረቦቿ ቀርቶ ከልጅነት ጀምሮ የሚያውቃት ሰው ጋር ነው የሄድኩት። በቃ የሚገርምህ ነገር በቃ ምንም በቃ ላገኛት እኔ አገር ውስጥ ሆና ግን አይመስልኝም። በቃ አገር ውስጥ ሆና እንደዚህ በቃ የለችም። በቃ በአጠቃላይ የለችም። እንደዚህ ውጭ ሀገር የመሄዱ ጉጉት ነበራት? አይ እንደዚህ ሀገር ውስጥ የለችም ስትለኝ ምናልባት ሀሳቦቿ ምን አይነት ነበረ? የውጭ እንደዚህ ስታይ ምናምን ደስ ይላት ነበር? ይማርካት ነበር? እንዴት ነው? ብዙም እሷ ለሰሌ በላ እንጂ እንደዚህ እንደ ሌሎቹ ሴቶች እንኳን የሚሄድ ጉጉት የላትም። በቃ ሰው አግቷትም ላይሆን ይችላል፣ ራሷም ጠፍታ ሊሆን ይችላል። በቃ ብዙ ነገር ነው አይምሮ ውስጥ እንትን የሚለው። ግን ሰርጉን አልፈለገችው እንዲህ የሚለው ነገር ያጠራጥረኛል። ግን ሰሌን ደግሞ እንዴት እንደምትወዱ አውቃለሁ። ሰርጉንማ እንዴት አትፈልገውም? በጉጉት እኔ ከዛ እስክመጣላት የቸኮለችበት እንትን እኮ ነው። ወይስ አትጨናነቅ አንተ። በጣም ደግሞ ራስህን ያማ እንዳይነሳብህ። አይዞ እንግዲህ እኛ በደንብ ክትትል እናደርጋለን። ትገኛለች፣ ምንም ነገር አታስቡ። በእኛ በኩል ያለው ነገር በደንብ ክትትል እናደርጋለን። አይዞ አትጨናነቁ፣ አንተም አትጨናነቅ። አንዴ አቶ ሰለሞን ወንድምን ላዋራው ብቻውን አንዴ። ብቻውን ግን እባክህ አታጨናንቀው። መጨናነቅ አይወድም። ችግር የለውም።
እሺ እንዴት ነው ቆይ አሁን ስልህ ልጅቷ ከመጥፋቷ በፊት አንተ ጋር ደውላ ነበር? በፍጹም አልደወለችም። ይህን ማለት ቅርርብነት አለን ብለኸኛል። ከዛ ደግሞ ሰርጋቸውም እየተዳረሰ ነው። ከዛ እንዴት ነው አልነገረችም? ላንተ ያለውን ነገር ከሱ ጋር የሚያወሩትን ነገር አላሳወቀችም? የሚያስፈልጋት ነገር እንድታግዛት የፈለገችው ነገር የነገረች ነገር ላንተ ምንም ነገር የለም? ማለት እንደዛ የሚያስፈልጋት ነገር ሲኖር ሲጀመር ለሰለሞን ነው የምትነግረው። ከዛ በኋላ በእኔ በኩል ነው የሚደርሳት እንጂ ለእኔ ምንም አይነት ነገሮች አትነግረኝም። የሚያስፈልጋትን ያው ለባልዋ ነው የምትናገረው። ለሱ ከነገረችው በኋላ እሱ ነው በቃ ይሄንን አርግላት ካነሰህ ብሉ ደግሞ ገንዘብ ይልክልኛል ማለት። አሁን ውጭው ላይ ሆኖ ሳይሆን እዚህ ከገባ በኋላ የጠፋች ሰሞን ነው ይሄንን ነገር የምጠይቅ። ገብቷል? ኦኬ። እዚህ ከገባ በኋላ እኔ ማለት አልፎ አልፎ አንዳንዴ ላደርሳቸው ምናልባት ወይም ደግሞ የመጣ ሰሞን ካልሆነ በስተቀር ብዙም ምን ያልኖርም። ለምን ማለት ወንድምህ ሊያገባ ነው እንግዲህ ማለት ታዲያ ወንድሜ ቢያገባ ከሱ እንጂ ከሷ ጎን አልሆነም ማለት ስለ አብረው ሲሆኑ ቅርርብነት አለን ብለኛል። ስለዚህ እሱ ከውጭ ሲመጣ አንተ ተውካት ነው ማለት? ተውካት ሳይሆን ምን መሰለ በቃ እሱ ነው ሁሉ ነገር በቃ ኦሬዲ ነው ሲወጥ በቃ ወደ የራሴ ስራዎች አሉ። የራሴን ስራ እሰራለሁ፣ ወደሚሄድበት ሄዳለሁ። ማለት እሱ ከመጣ ምን አደርጋለሁ? እሷን መጠበቅ ብዙም አስፈላጊ አይመስልም። እሱ ልክ ነህ ግን ሰርግ ሊዘጋጅ ነው። ለሰርጉ የሚያስፈልጋቸው ነገሮች ወንድምህ ሊያገባ አግዟለሁ። እሱ እኮ ያኔ እንድታግዛት የፈለገችው ነገር ለአንተ አልነገረችም? ምንም የለም። ምንም ነገር አልነገረችም። ወንድሜ ጋር ያው እሱ ሲለካ ምን ሲል ሚዜም እኔ ነው የመጀመሪያ ሚዜ ሊያደርግ ያሰበው። በቃ አንዳንድ ነገሮች ልብስ ልንለካ እንሄዳለን ምናምን፣ መኪና ኪራዮች ምናምን እናያለን። የሰርግ የሚሆኑ ማለት አዳራሽም እያየን ነበር። አሁን ሰርጉ ተቃርቧል እኮ ማለት እኔ የተለየ እንግዲህ የራሷ ምክንያት ከሌላት በስተቀር ሰውም እኔ ሊያግታታል ብዬ አላስብም። ያው ወንድሜ ትንሽ እንዳይከብደው ብዬ ነው እንጂ መቼም ያው ሴቶች መቼ ስለአንተ አልነግረህም አይደል? በቃ ማለት ሌላ ሰው ጋር ሄዳ ሊሆን ይችላል ነው የምትለኝ? ማለት ያው ምን አለ መሰለ እሱን ማለት እሱ ፊት እንትን ማለት ትንሽ ከብዶኝ ነው እንጂ ያው ይኖራል። ያው በቃ ገብቷል። ይሁን የምጠራጠረው ነገር አለ ምናምን። አሁን ደግሞ በጣም ሊያጠራጥረኝና እንትን ሊለኝ ይቻሉ ምን መሰለ አሁን ሰርጉ ሲቀርብ መጥፋት እስከዛሬ አትጠፋም ነበር። ገብቷል? በቃ ወይ ሌላ የምትወደው ሰው አብሮ አደጓ ሊኖር ይችላል። ምናልባት ሰሌ ላይ መቻት ይችላል። ማለት አንተ የተጠራጠርከው ነገር አለ ነው ወይስ? ማለት እንደዛ ነው ብዬ ነው ማስበው እንጂ የትም ልትሄድ አትችልም። ማን ነው እሷን የሚያግታት? ገብቷል? እስካሁን ብትታገት ኖሮ ገንዘብም ቢያንስ ይጠይቃሉ አይደል? ገንዘብ ፈልገው ነው ሊያግቷት የሚችሉት። ሌላ ምን ሊሆን ይችላል? አውቃ ተደብቃ ካልሆነ በስተቀር አንተ እስቲ እንደ ወንድ ልጅ ራስን አብሰልስል። እሱ አሁን ይህንን ነገር ማመን አልፈለግም። ይህንን ደግሞ እኔ ለእሱ መንገር አልችልም፣ ምክንያቱም ወንድሜ ነው። ገብተዋል? ይጎዳል ብለህ አስበህ ነው? ትክክል፣ ልክ ነህ። እንደዛ ነው እንጂ ልጅቷ ማለት በቃ በአሁን ጊዜ የሚታመን ሰው ሴት በተለይ የለም። በቃ ገብተዋል? በቃ ብዙ ጊዜ ዛሬ ብር ላከ ተደውልልኛል። ይገርማል። አንዳንድ ጊዜ ተደውልና ዛሬ ብር እንደዚህ ምናምን መጣ፣ አልመጣም እንደዚህ ምናምን ራሴ ጋር አንዳንዴ አስቀርቼ ምናምን ነገር እንደዚህ ምናምን ነገር ስለ እንዴት ምናምን እንዲህ እኮ ልካለሁ ብሎ ነበረ ምናምን ስትል በቃ እኔ ደግሞ ያው መልሰው እንዳይጣሉ ምናምን በሚል ያው እንደዚህ እኮ አድርጓል፣ ግን ተረጋጊ ምናምን አይነት ነገር። በአንተ በኩል ትይዝ ነበር ገንዘቡ ነው ማለት እኔ በቃ እሷን በራሴ መንገዶች እንደ ፈተናም ባይሆን የሆነ ማወቅ የምፈልጋቸው ነገሮች እንትን ስል ሌላ ሰው እንትን ሚላት ይመስለኛል። ያው ጥርጣሬ ነው። ይህንን ደግሞ እንትን ያላልኩት ሰለሞን ወንድሜ ነው እንዳይከብደው ለሱ እንዳይጨናነቅ አንዳንድ ነገሮች እንዳልኩ። በነገር ላይ እቤት የተለያዩ ወንዶች እንደሚሸኟት ምናምን ሰዎች ይነግሩኛል ምናምን። አንድ ሁለት የማይቻለው ሸኟታል
ማለት እንዴት ይሸኛታል? በቃ መሸኘት። ያው እንግዲህ ምን ትላለህ መቼስ ማለት የሆነ ነገር ግንኙነት ካላየህ በስተቀር አብሮ ስለሆኑ ብቻ እንትን አትልም። ይሄ ነገር ለወንድም ምንም ነገር አልነገርከውም? እሷ እንደዚህ እያደረገች ነው ምናምን የሚለውን ነገር አልነገርከውም? ያው ይጉዳል ብዬ እንደሚያረል ይጉዳል ብዬ አልነገርኩትም። አዎ እሺ። አሁን ገንዘብ የሚላከው በአንተ በኩል ነው። አንተ ደግሞ አንዳንዴ ያዝ እያረኩባት ለምንድን ነው እንትን የምትይው ምናምን እያልኳት አትቆጪ ያለ እንደዚህ ነው ብያታለሁ ብለኛል። ያንን ፈተና የራሴ የሆነ ፈተና ማለት ነው። ፈተና የራስ ፈተና። እንዴት ነው ገንዘቡ ማለት እሷ ስራ ናት ብለኛል ቅድም። ገንዘቡስ የምታስቀምጥበት መንገድ እስኪ በአንተ በኩል የተረዳው እንዴት ነው? ወይስ ለቤተሰቦቿ ታግዛለች? ቤተሰቦቿስ እንዴት ምን አይነት ሰዎች ናቸው? እስኪ የሚገርም ነገር ቤተሰቦቿ አባቷ በህይወት ያለ አይመስለኝም። አባቷን ያላቅም። እናቷ ነች። እናቷን የተወሰነ ትረዳለች። አንድ ወንድሟ አለ። ብዙም እዚህ ግባ የሚባል ሰው አይደለም። በቃ ይሁን ሰካራም ስንት ጊዜ መሰለ እኔ ራሱ ባገኘኝ ቁጥር ትንሽ ከ100 ብር ያልበለጠ ብር ሁላ ሰጥቼው አላውቅም። እንዲህ የሚፈልገውም እንዲህ ርካሽ ነገር ነው። ይሁን አረቄ ቤት ምናምን አይነት ነገር የለም። እንደዛ በቃ በአጠቃላይ ቤተሰቦቿ ከካቸውን ለማራገፍ ነው እንጂ እዚህ እንትን ፈልጋ አይደለም። ከካቸውን ማለት በቃ ያው ድህነት አይገባህም እንዴ ወንድሜ እንዳይሰማ ብዬ እኮ ነው። የእሷ ቤተሰቦች ትንሽ ደከም ያሉ ናቸው ማለት ድሃ የሚባሉ አይነት ነገር ናቸው። እና በእኛ እንትን ለማለት ያህል ነው እና እንደዛ ነው። እና ወንድሞች ማለት እናንተ አሁን በእናንተ የእሷ ቤተሰቦች ደካማ ስለሆኑ የምታገባው አንተ ውስጥ ላይ ተጠራጠረው አሁን እኛ ሀብታም ስለሆነ አንዱ ሀገር ወይ ሐዋሳ ወይ ድሬዳዋ የሆነ ቦታ ተደብቃ እሱ እስኪሄድ ይመስለኛል። ይህን ጊዜ ለማሳለፍ ይመስለኛል። እና እዚህ ከምትወደው ሰው ጋር ሆና እዛ ጥቅሟን እንትን ለማለት ይመስለኛል። አሁን ቪዛው እንዳይቃጠል ይሄድ የለ እሱ። ቤተሰቦቻችን በጣም አሪፍ ናቸው። ሀብታም እንባል አይነት ማለት እንደዚህ ንብረት በደንብ ገንዘብ ሀብቱ ምናምን በደንብ አላቸው ነው የምትለኝ? በሚገባ እንዳለ እኮ አውሮፓ ናቸው እህትና ወንድም። እንግዲህ ሳምሪ ይሄን ነገር በደንብ ታውቃለች፣ ስለ ቤተሰቦቹ በደንብ ስለ ንብረቱ ስለ ያለው ነገር ታውቃለች። ስለዚህ ለገንዘብ ነው አይታ እኮ ነው አይደለም እንደ የመጣችው ሲጀመር ያንን አይታ እኮ ገንዘብ ባይኖር ምን ታደርጋለች ማለት። አሁን ሳምሪ ቅድም እንዳልከኝ ከሌላ ወንዶች ጋር እንትን እያለች ነው ትሄዳለች ማለት ጥርጣሬ ነው። ከተለያዩ ሰዎች ጋር አያታለሁ፣ ከተለያዩ ወንዶች ጋር አያታለሁ። ጥርጣሬ ነው። እና የሆነ ትጠይቃለህ እኮ ለምሳሌ እንደ እንትን ትጠይቃለህ አይደል? እንደ ወንድም እንደሱ ሆኜ ባልጠይቅም እንደ ወንድሙ ሆኜ ምንድነው ይሄ ሰው ማን ነው ምንድን ነው ብዬ እጠይቃለሁ። ግን ያው በተለያዩ ምክንያቶች ታሳምነኛለች። የሚገርምህ ነገር በተለያዩ ምክንያቶች እኔም በቃ አምናለሁ። ያው ዲቴል የሆነ እንደዚህ ግንኙነት ነገር ካላየህ ግን ጥርጣሬ ነው። አሁን እየነገርኩ ያለው ጥርጣሬ ነው። እና ሲመስለኝ አሁን ሰለሞን ሜጃውን ቀን ጠብቃ እሱ ከሄደ በኋላ ሰርጉ ካለፈ በኋላ የሆነ ነገር ሆኛለሁ ብላ ልትመጣ ይመስለኛል። የሆነ ነገር ሆኛለሁ ለምን ያ ከዛ የሚላከው ጥቅም እንዳታጣ ማለት ነው። በቃ እሱ የምትፈልገው ሲመስለኝ አግብቶ የሚሄድ ሳይሆን እዚህ ከስር መቡጥቡጥ የሆነ መጠቀም የለም። አሁን የሆነ በወርም በሁለት ወርም 30 50 ሺህ ይልካል። ገብቷል። ያ ደግሞ ለእሷ በቂዋ ይመስለኛል። እንደዛ ብላ አስበ ይመስለኛል። ለገንዘቡ ብቻ ነው ይመስለኛል። አዎ እዚህ የተመቻት ወንድ ለራሷ የወደፊቴ ብላ የምታገባው ወንድ ሊኖር ይችላል። ያው ይችላል ነው እያልኩ ያሉት። ከዛ ሰው ጋር ለመኖር ከዚህ ጋር እየቦጠቦጠች እንጂ ጠቅልላ ከሱ ጋር መኖሩን ብትፈልግ ምን ታዲያ በዚህ ሰዓት እንግዲህ ማን እሷን የሚያግተው? እሱ ማለት አንተስ ስትጠረጥር ማለት ነው አውቃሁን ብላ አንዱ ሀገር ጠፍታ ነገሮች እስኪያልቅ ካልሆነ በስተቀር አንተስ ስታስቡ እንኳን እንደ ወንድነት ለገንዘብ እንደቀረበችው ግልጽ ነው። እንግዲህ ስራ አላት ብለኛል። ከዛ በተጨማሪ ደግሞ የእሱንም ገንዘብ እየተቀበለች እንደፈለገች እያደረገች ነው። እሺ ቆይ አሁን እሷ ስራ ወራይ ደሞዝ ነው 7000 ብር 6000 ብር። እንግዲህ እሷ ስራ በምትመለስበት ጊዜ ቀን በቀን ነው የምታያት ወይስ እንዴት ነው?
እንደዚህ ከሆነች እንዴ እኔ ቀን በቀን አልከታተላትም፣ ግን አጋጣሚዎች አሉ፣ እሷ ማግኘት ያለብኝ አጋጣሚዎች አሉ። ገንዘብ ልሰጣት እችላለሁ፣ ወይ ስጦታ፣ ወይ መልእክት፣ ብቻ አንዳንድ ነገሮች በእኔ በኩል እንትን ሲሉ አገኛታለሁ እና እቺ ልጅ እንዴት ናት የሚለውንም ነገር እከታተላለሁ። ግን ጠርጣሪዎች ናቸው እንጂ የሆነ የተፈጸመ ነገር አላየሁም እስካሁን። አሪፍ። ምንድን ነው የምትሰራው አንተ? ባጃጅ ነበር የምሰራው። አሁን ባጃጅ ተከልክሏል። ዝም ብዬ አየር ባየር፣ ያው ቤተሰብም ገንዘብ ስለሚልክ ያን ያህል አልቸገርም። ማለት ቋሚ ነገር የለኝም እንጂ ለውሎ አዳሪ አላጣም መቼስ። ማለት እበላለሁ፣ ጠጣለሁ፣ የቤት ኪራይ የለብኝም። ግን ያ ለእኔ አጥጋቢ አይደለም። ገባ? የቤት ኪራይ የለብኝም። የእናቴ አባት ቤት እያለ የቤት ኪራይ እንዴት እኮ ያው ገባኝ። የቤት ኪራይ የለብኝም። የምበለው የምጠጣው አገኛለሁ። ግን የራሴ የሆነ ነገር ማንቀሳቀሱ የለም። ሁሉም ነገር የሰው ነው። እንዴት የሰው ነው? አባታችን እናታችን ማለት ንብረት አለን፣ በደንብ ሀብታሞች ነን። ሳምሪ የኛ ሀብት ማለት ወይ ውጪ አለመሄድ የሚሆናል ወይ በቃ የራስ የሆነ ነገር እኮ ያስፈልጋል አይደል? ጥገኛ የሆንኩ ይመስለኛል። ወንድሞቼ ቢሆኑም ጥገኛ የሆንኩ ያህል ይሰማኛል። ለምንድን ነው እንደዚህ የገዛ ቤት ውስጥ እየኖርክ ጥገኝነት ምን አመጣ? የራስ ቤት እኮ ነው። ይህን ነገር እንትን ምትል አሪፍ። እሺ ናቲ የነገርከኝ ነገር እንዳለ ትክክለኛ ነገር ነው። አሪፍ መረጃን የነገርከኝ ሲመስለኝ እውነትም ነው። ማለት እሷ ሰርጓ ተዘጋጅቷል። እንግዲህ ሁሉንም ነገር ቤተሰብን ተሰብስበዋል። ከዛ ሰርጓቸው ሊካሄድ ተብሎ ጠፍታለች። ከጠፋች በኋላ ደግሞ እሱ እዚህ ሆኖ ተመልሶ ወደ ካናዳ ሲሄድ ቤት ተመልሳ ትመጣለች ማለት ነው። ገንዘቡ እንትን ምትል ይመስላል። አንተ የነገርከኝ ነገር አሳማኝ ነው አይደል? ትክክል ተረድተኛል ማለት ነው። ፖሊሶችም ያልደከመ ሰው የለም። አንተ ዝም ብለህ እንደው ለፋሲል ነው እንደው ለሞራሉ ዝም ብለህ እንደው እንትን በሉለት እንጂ እንደው ለሞራሉ ስትል ጋዜጠኛ ስለሆንክ ምናልባት እንደዚህ እንትን እንድትልለት ነው እንጂ ፖሊሶች እንኳን ለፍተው ያቃታቸው ነገር ነው። ምንም ተስፋ ያለው ነገር አይመስለኝም። ግን እስቲ ሞክር። ለማንኛውም እኔ የሚመስለኝ እንደዛ ነው። አንተ የነገርከኝ ነገር አሳማኝ ነገር ይመስለኛል። በሚገባ ሰለሞን እንግዲህ ወንድም አንዳንድ ነገሮች አውርቼዋለሁ። የነገረኝም ነገር አለ፣ አንተም የነገርከኝ ነገር አለ። ይሄ ነገር በደንብ ክትትል አድርጌበት በእኔም ሰዎች በኩል ክትትል አድርገንበት ይሄ ነገር ግብ ሳናደርሰው ምንተው ነገር የለም። አንተም ምንም አትጨናነቅ። ከዚህ በኋላ እኔም ከጎና አለው። ምንም ነገር ሀሳብ አይግባ። ያለውን ነገር አብረን ምን ይሆናል። እስኪ እንግዲህ መጨረሻውን አንተም ከባለቤት ጋር ተጋብተህ ደስታን እንደምታይ ተስፋ አደርጋለሁ። በሚገባ ያው አለመጨናነቅ አልችልም እኮ እንዴት ብዬ አርፌ እተኛለሁ? እንዴት ብዬ አርፌ እቀመጣለሁ ብለህ ነው። ኤኒዌይስ ያው ያለውን ነገር አንተ በምትችለው የምትችለው አድርግ ፕሊዝ። ኦልሬዲ ቀኑ እየተዳረሰ ነው። ገብቶሃል? ቤተሰቦችም ያሉት አክስት አጎቶቼ ኤቭሪ ፋሚሊ ጎረቤት እንዲያዝንና ማይሆን ስሜት ውስጥ እንዲገባ አልፈልግም። ገብቶሃል? እኔም የመጣሁበት ዋና ዓላማዬ ስለሆነ እባክህ እኔ በቃ ሌላ ውስጥ ነው የምገባው። እንደዚህ በቃ ይሄ ነገር ፊል ካረገብኝ በጣም ሌላ ውስጥ እገባለሁ። የማይሆን ላይፍ አይዞህ አንተ ይሄንን ነገር አንተ ፊክስ እንድታደርግልኝ በጣም በቃ ከምንም በላይ መተህ እንደዚህ መረጃም ስለጠየቅን መረጃም ስለወሰድክ ከልብ አመሰግናለሁ። እናመሰግናለን። ምንም ትንሽ ተጨናነቅ ትውስታ እንደው የሳምሪ ትክክል። አይዞህ እናንተ ምንም ሀሳብ አይግባችሁ። እንደነገርኩ እኔ የጨርሰዋለሁ በደንብ ይሄን ነገር ግብ ሳላደርስ በደንብ ይሄን ነገር ክትትል ሳላደርግ ሳምሪ ያለችበት ሁኔታ የት ገባች፣ እንዴት ሆነች፣ ምን ደረሰባት የሚለውን ነገር ላንተ ደግሞ ደስታን ሳላሳየ ይሄን ነገር ምንም ምተው ነገር የለም። ሀሳብ አይግባ። አንተም አትጨናነቅ። ከዚህ በኋላ ጭንቀት አይግባ። እኛም ከጎና አለን። እንግዲህ ውድ ተመልካቾቻችን
እስካሁን ነገር የሰማነው ነገር ይሄ ነው። ከዚህ በኋላ ያለው ነገር ደግሞ እስኪ ምን ይፈጠራል ምን ይሆናል የሚለውን ነገር በእነሱ በኩልም በሱ በወንድሙም በኩል እንግዲህ በእኔም በኩል ከሌላ ባልደረቦቼ ጋር ክትትል አድርገን ለግብ እናደርሳለን። ይህን ነገር እውነታውን ሳናገኝ ምንም ነገር ምን ተው ነገር የለም። እናንተም እስከዛ ድረስ ሰብስክራይብ፣ ላይክ፣ ሼር፣ ኮፒ ሊንክ እና ኮመንት ማድረጋችሁን እንዳትረሱ። ሰላም ቆዩ። እንግዲህ ምንም ያወራው ነገር የነገረኝ ነገር ምንም ውስጥ ደስተኛ ስላልሆነ እንግዲህ በዚህኛው በዚህ ማለትም በወንድሙ በኩል የሆነ ጥርጣሬ ስላደረብኝ እሱን መከታተል አለብኝ። ምንድነው ከሱ ጋር ያለው ነገር ከሱ ጋር ያለው ነገር እስኪ በሱ በኩል ደግሞ የት ነው ቦታ የት ነው የሚለውን ነገር መከታተል አለብኝ። እስኪ ምናየው ይሆናል መጨረሻውን። ውድ ተመልካቾች እኔ ትንሽዬ ፍንጭ ወይም ጥርጣሬ ሳይኖረኝ ምንም ነገር ማድረገው ነገር ስለሌለ እንግዲህ ዳገት ራሱ እንግዲህ በዚህ እየታጠፈ ነው እናያችሁ። ከሄዱም በጣም እንትን ያለ ይሄ ወደ ታች ሳስበው የሆነ ዝቅ ያለ ቦታ ስለሆነ ቆይ እስኪ ወደዚህ ሲዞር እንዳይ እንግዲህ እየጠበቅነው ነው። በዚህኛው የሚወጣ ነው። ቆይ ዝቅ በል እንዳያየን። በጣም ረጅም መንገድ ነው ተጉዞ። እኛም እንግዲህ በጣም ደክሞናል። ይሄን ያክል ረጅም መንገድ ተጉዞ መምጣቱ የሆነ ነገር አለ። ይሄ ራሱ አንድ ጥርጣሬ ነው። ቆይ እያየ ስለሆነ ዝቅ በልና እንግዲህ ወደ ውስጥ ገብቷል ነው እንግዲህ ይህን የሚያክል ጫካ ውስጥ ብቻውን እኔ እንጃ ምንድነው ከዛን ቦታ ይሄን ሁሉ ርቀት መንገድ እንትን ብሎ የመጣው ባይና እንዳይሰወርብን በዚህ መጣው እንደዚህ ነው ያለፈው። ተመልሶ እያየ ስለሆነ ዝቅ ቦታው ቆሞ እያየው ነው። እዚህ ጋር ምንድነው ምን ነው እዚህ ጋር ቤቶች አሉ። እንግዲህ ወደዚህ ቤት ሊገባዩ ምን ሆነ አይታወቅም። እንግዲህ ቦታውን በጣም ወዴት ገባ? ወዴት ነው የገባው? እዛ ቤት ይታያል፣ ቆርቆሮ ቤት። ወደዛ ቤት ነው የገባው። ና ተነሳ።
ፌንት በላ። ደህና ነሽ? ደህና ነሽ? አይዞሽ፣ ደህና ነሽ? ምንድን ነው ያደረገሽ? ወይኔ ቆይ ልፍታልሽ።